ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን በአጭር መንገድ የምታውቁበትን ይሆናል ማለት ነው። ይህን ቪዲዮ ጨርሳችሁ ካያችሁት የአማርኛ ፊደላትን በቀላሉ መያዝና ማንበብ ትችላላችሁ ማለት ነው፣ መለየት ትችላላችሁ። እሺ ወደ መጀመሪያው ትምህርታችን ስንሄድ ይቺ ማናት? ሀ ነች። ሀ ከዚች ሁ ከዚች ማነች? ሂ ይቺ ሀ ሄ ህ ሆ። እሺ መጀመሪያ ይቺ ሀ ሁ ሂ ሃ ሄ ህ ሆ። ከዛ በመቀጠል ይቺ ማናት? ለ ነች። ይኸው ለ ሉ ሊ ላ ሌ ል ሎ። እስቲ እንደገና ለ ሉ ሊ ላ ሌ ል ሎ ሎ። እሺ በመቀጠል ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። እስቲ እንደገና ያው ሀ ሁ ሂ ሃ ሄ ህ ሆ ሆ። ከዛ በመቀጠል ደግሞ እቺ ማነች? መ ነች። መ ያው መ ሙ ሚ ማ ሜ ም ሞ። እንደገና ያው መ ሙ ሚ ማ ሜ ም ሞ። እሺ ይችኛው ማነች? ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ መልካም። እንግዲህ በእያንዳንዳቸውን ደግሞ በቀላሉ የምትለዩበትን መንገድ ላይ ያሳያችሁ። የመጀመሪያ ፊደሎች እንደምታዩቸው ምንም የላቸውም ማለት ነው፣ ምንም የላቸውም። ሁለተኛ ፊደሎች ደግሞ ተመሳሳይ የሚያደርጋቸው ነገር ምን አለ? ከጎናቸው ላይ ቅጥል አላቸው ማለት ነው። ሁ ከጎኗ ላይ ይዋት፣ ሉንም ይዋት፣ ሁንም ይዋት፣ ሙንም ይዋት፣ ሱንም ይዋት። የሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው ማለት ነው። ተመሳሳይ የሚያደርጋቸው ድምጽ ደግሞ እንደ ባውል ወይ እንደ አናባቢ ኡ የሚል ድምጽ አለው። ሁ ሉ ሁ ሙ ሱ ስትሉ ተመሳሳይነት የሚያደርጋቸው ድምጽ። ከዛ ሶስተኛ ፊደሎች ደግሞ በቅርጽ ምን ይለያቸዋል? ያው ከእግራቸው ላይ ወደ ቀኝ ዘወር ዘወር ያሉ ናቸው ማለት ነው። በዚህ በቀላሉ ሶስተኛ ፊደል መሆናቸውን ትለያላችሁ። ከዚህ ጋር ደግሞ አምስተኛ ፊደላችን ደግሞ ስታዩ ምን አላቸው? ከእግራቸው ላይ ቀለበት አላቸው ማለት ነው። ከእግራቸው ላይ ቀለበት አላቸው። በዚህ ከእግራቸው ላይ ቀለበት ካላቸው እኒያ ፊደሎች በቀላሉ የአምስተኛ ፊደል መሆናቸውን በቀላሉ መለየት ትችላላችሁ። እሺ ወደዚህ እንደዚህ አይተናል። አሁን ደግሞ እስቲ ወደ ታች ደግሞ እያንዳንዳቸውን እናያቸው። እቺ ማነች? ሀ ይቺ ለ ይቺ ሀ ይቺ መ ይቺ ሰ ናቸው። ከዛ ይቺ ማነች? ሁ ይቺ ሉ ይቺ ሁ ይቺ ሙ ከዛ ይቺ ሱ። እሺ ይቺ ሂ
ከዛ ይቺ ሊ ሊ ይቺ ሂ ይችኛዋ ሚ ይቺ ሲ ተማሪ ይቺ ማነች ሃ ይቺ ላ ይቺ ሃ ይችኛዋ ማነች ማ ይቺ ሳ ይቺ ማነች ሄ ይቺ ሌ ይቺ ሄ ይችኛዋ ሜ ይቺ ሴ ይቺ ማነች ህ ይቺ ል ይቺ ህ ይችኛዋ ም ከዛ ይችኛዋ ደግሞ ማነች ስድስተኛ ዝ እሺ ይቺ ማነች ሆ ይቺ ሎ ሎ ይቺ ሆ ይችኛዋ ሞ ይችኛዋ ሶ ሶ እሺ መልካም ወደ ቀጣዩ ስናልፍ በእነዚህ እና ደግሞ ይቺ ማነች ረ ነች ያው ረ ረ ከዛ ሩ ሪ ራ ሬ ር ሮ ያው ረ ሩ ሪ ራ ሬ ር ሮ እሺ ከዚህ በመቀጠል ደግሞ ይቺ ማነች ሰ ሱ ሲ ሳ ሴ ስ ሶ እንደገና ሰ ሱ ሲ ሳ ሴ ስ ሶ ሶ እሺ በመቀጠል ደግሞ ይቺ ማነች ሸ ነች ሸ ያው ሸ ሹ ሺ ሻ ሼ ሽ ሾ እሺ እንደገና ይቺ ማነች ሸ ከዛ ሹ ይችኛዋ ሺ ይቺ ሻ ይችኛዋ ሼ ይቺ ሽ ይችኛዋ ማነች ሾ ከዚህ በመቀጠል ይቺ ማነች አ ነች አ ቁ ኢ ቃ ቄ ቅ ቆ እንደገና ቀ ቁ ኢ ቃ ቄ ቅ ቆ ቀ ቁ ኢ ቃ ቄ ቅ ቆ ይሆናል ማለት ነው። ከዛ በመቀጠል ይቺ ማነች በ ነች ይኸው በ ቡ ቢ ባ ቤ ብ ቦ ቦ እሺ ይቺ ማነች ረ ወደ ታች ስናይ ደግሞ ረ ከዛ ይቺ ማነች ሰ ይቺኛዋ ማነች ከ ይቺ ቀ ይቺ በ በ ከዛ ይቺኛዋ ማነች ሩ ይቺ ሱ ይቺኛዋ ሹ ይቺ ኡ ይቺ ቡ ቡ እሺ ይቺ ማነች ሪ ከዛ ይቺ ሲ ይቺ ሺ ይቺ ኢ ይቺኛዋ ማነች ቢ ቢ ነች እሺ በመቀጠል ይቺ ማነች ራ ከዛ ይቺ ሳ ይቺኛዋ ሻ ይቺ ቃ ቃ ይቺ ማነች ባ ባ እንላታለን ማለት ነው ባ እሺ ይቺ ማነች ሬ ይቺ ሴ ይቺ ሼ ይቺኛዋ ኤ ይቺ ቤ
እሺ በመቀጠል ይቺ ማነች? ር ከዛ ይችኛዋ ስ ይቺ ሽ ይችኛዋ እ ይቺ ማነች? ብ ብ እሺ ወደ እነዚህ ስንሄድ ይቺ ማነች? ሮ ይችኛዋ ሶ ይቺ ሾ ይቺ ኦ ይችኛዋ ማነች? ቦ ቦ ቦ እንላታለን ማለት ነው። እሺ አሁን ቅድም እንደነገርኳችሁ የመጀመሪያ ፊደሎች ከሆኑ ምንም አይኖራቸውም። ሁለተኛ ከሆኑ ከጎናቸው ላይ ቅጥል ይኖራቸዋል። ሶስተኛ ከሆኑ ደግሞ ከእግራቸው ላይ አብዛኞቹ ዘወር ይላሉ። አምስተኛ ፊደሎች ከእግራቸው ላይ ምን አለ ብያችኋለሁ? ቀለበት ወይም ዜሮ ቅርጽ አላቸው ማለት ነው። በዚህ በቀላሉ መለየት ትችላላችሁ እያንዳንዳቸው። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማነች? ተ ተ ከዛ ይቺ ቱ ይችኛዋ ቲ ታ ኬ ት ቶ ይኸው እንደገና እስቲ ተ ቱ ቲ ታ ቴ ት ቶ ቶ እሺ ይቺ ማነች? ቸ አይደለች? ያው ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ይሆናል ማለት ነው። ቾ ከዛ ይቺ ማነት? ሀ ሀ ሁ ሁ ሂ ሃ ሄ ህ ሆ እስቲ እንደገና ሃ ሁ ሂ ሃ ሄ ህ ሆ ስንት አይነት ሃ አየን ማለት ነው? ሶስት አይነት ሃ። አንደኛዋ ይቺ ሃ ነች። ይቺ ሃ ብዙሃን ሃ። ከዛ ሁለተኛ ደግሞ ሐመርኋ የምንላት ይቺን ሃ ኪም ሃ ነች። ከዛ ይቺኛዋ ደግሞ ሀሌታ ሃ የምንላት አለን ማለት ነው። ስንት አይነት? ሁለት አይነት ሃ ማለት ሶስት አይነት ሃ አይተናል ማለት ነው። እሺ በመቀጠል ይቺ ማነች? ሰ ነ ነች። ነ ነ ከዛ ይቺ ኑ ይቺ ኒ ከዛ ይቺ ና ይቺ ኔ ይቺ ን ከዛ ይቺ ኖ እንደገና ነ ኑ ኒ ና ኔ ን ኖ እንደገና ነ ኑ ኒ ና ኔ ን ኖ። እሺ በመቀጠል ደግሞ ይቺ ማነች? ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ። እሺ ከዛ ድጋሚ ስን ኘ ከዛ ይቺ ኙ ኚ ኛ ኜ ኚ ኞ ኞ። ስለዚህ አሁን ይቺ ኘ በቅርጽ ተመሳሳይነት ያላቸው እነዚህ ሶስቱ ተመሳሳይነት አላቸው። እነዚህ ደግሞ እኒህ ሁለቱ ተመሳሳይነት አላቸው። ከላይ አንድ ብቻ ነው ከወገቧ ላይ እንደዚህ መስመር ያለባት። ከቸ ላይ ግና ሁለት ነው። ሌላ በሁሉም ተመሳሳይ ናቸው። በዚህ መለየት ትችላላችሁ። እንዲሁም ደግሞ ሃና ነን ይዋቸው ኘን ተመሳሳይ ያላችሁ። ስለዚህ አንደኛውን ካወቃችሁ አንደኛውን በቀላሉ መረዳትና ማወቅ ትችላላችሁ ማለት ነው። እሺ ይቺ ማነች? ተ ነች። ተ ይቺኛዋ ማነች? ቸ ቸ ይቺ ሃ ይቺኛዋ ማነች? ነ ይቺ ኘ
ኘ። እሺ ይቺ ማነች? ሁ። ይቺ ፉ። ይቺኛዋ ሁ። ይቺኛዋ ማናት? ኑ። ይቺ ኙ። ከዛ ሶስተኛ ላይ ይቺ ማነች? ቲ። ቲ። እሺ ይቺ ቺ። ይቺ ማነች? ኒ። ሂ። ሂ። ይቺኛዋ ኒ። ይቺ ኒ። ኒ ነች። ከዛ በመቀጠል አራተኛ ላይ ተመስጠው ይቺ ማነች? ታ። ያው ይቺ ቻ። ይቺ ሃ። ይቺ ና። ይቺኛዋ ደግሞ ማነች? ኛ እንላታለን ማለት ነው። እሺ ይቺን ማን ያልናት? ኬ። ይቺኛዋ ቼ። ይቺ ሄ። ይቺኛዋ ኔ። ይቺ ኘ። ኘ። እሺ ይቺ ማነች? ት። ይቺ ች። ይቺ ማነች? ህ። ይቺ ን። ይቺ ኝ። ያው ት ች ህ ን ከዛ ይቺ ኝ ኝ እንላታለን ማለት ነው። እሺ ከዛ ይቺ ማነች? ቶ። ከዛ ይቺ ቶ። ይቺ ሆ። ይቺኛዋ ኖ። ይቺ ኞ ኞ ኞ እንላታለን ማለት ነው። ሰው በቀላሉ እንደዚህ መለየት ትችላላችሁ። ከዛ በመቀጠል ደግሞ ወደ ቀጣዮች ስናልፍ ይቺ ማነች? አ ነች። አ ከዛ ይቺ ኡ ኢ አ ኤ እ ኦ ሲንደገም አ ኡ ኢ አ ኤ እ ኦ ኦ ከዛ ይቺ ማነች? ከ ነች። ያው ከ ሁ ቺ ካ ኬ ክ ሆ። እሺ ይቺ ማነች? ያው ከ ሁ ቺ ካ ኬ ክ ሆ ሆ። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እንደገን ሀ ሁ ሂ ሃ ሄ ሄ ህ ሆ ሆ እንላታለን። እሺ ይቺ ማነች? ወ ወ ው ዊ ዋ ዌ ው ዎ እንደገን ወ ው ዊ ዋ ዌ ው ዎ። እሺ በመቀጠል ይቺ ማነች? አ ኡ ኢ አ ኤ እ ኦ። እሺ ይቺ ማነች? አ ኡ ኢ አ ኤ እ ኦ ኦ። እሺ ከዚህ ጋር ይቺ ማነች? አ ነች። አ ከዛ ይቺ ከ ወደ ታች ስናነብ ማለት ነው። ከዛ ይቺ ማነች? ፈ። ይቺ ማነች? ወ። ይቺ አ አ ነች። እሺ ይቺኛዋ ማነች? ኡ። ይቺኛዋ ሁ። ይቺ ሁ። ይቺ ው። ይቺኛዋ ኡ
እሺ ይቺ ማነች? ኢ ይቺኛዋ ኪ ይቺ ሂ ይቺኛዋ ማነች? ዊ ይቺ ኢ ኢ ነች። እሺ መልካም። ይቺ ማናት ብለናል? አ ይቺ ሀ ይቺኛዋ ሀ ይቺ ዋ ይቺ አ አ እሺ በመቀጠል ደግሞ ይቺ ማነች? አምስተኛ ፊደል ቀለበት ያላቸው ወይም ዜሮ ያላቸው ከእግራቸው ላይ ያልኳችሁ ይቺ ኤ ይቺ ኬ ይቺ ሄ ይቺ ዌይ ይቺ ኤ ኤ እሺ ይቺኛዋ ማነች? እ ይቺ ክ ይቺኛዋ ህ ይቺ ው ይቺ እ እሺ በመቀጠል ይቺኛዋ ማነች? ኦ ከዛ ይቺ ሆ ይቺ ሆ ይቺኛዋ ዎ ይቺ ኦ ኦ ያው እያንዳንዳቸውን እንግዲህ ቅድም እንዳልኳችሁ አሁን መያዝ ስላለባችሁ ደጋግሜ ነው የምነግራችሁ። ሁለተኛ ፊደሎች ከጎናቸው ላይ፣ ለሶስተኛ ፊደሎች ደግሞ ከእግራቸው ዘወር ያሉ ናቸው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ዜሮ ወይም ቀለበት ቅርጽ አላቸው ማለት ነው። በዚህ እያንዳንዳቸውን በቀላሉ ለመለየት ያግዛችኋል ማለት ነው። እሺ ወደ ቀጣዩ ስንሄድ ይቺ ማነች? ዘ ዘ ነች። ዘ ዙ ከዛ ዚ ዛ ዜ ዝ ዞ ሲንደገን ያው ዘ ዙ ዚ ዛ ዜ ዝ እቺ ዞ እሺ ከዛ መቀጠል ይቺ ማነች? ዠ ናት። ዠ ማነለ ይችኛዋ ዘ ናት። ይችኛዋ ደግሞ ዠ ልዩነታቸውን ያቸው ይቺ ዘ ይቺ ዠ ዠም ዡ ዢ ዣ ዤ ዥ ዦ ዦ እሺ እንደገና ያው ዠ ዡ ዢ ዣ ዤ ዥ ዦ እሺ በመቀጠል ይቺ ማናት? የ ነች። የ ዩ ይ ያ ዬ ይ ዮ እንደገን ያው የ ዩ ይ ያ ዬ ይ ዮ ከዛ ይቺ ማነች? ደ ነች። ደ ዱ ዲ ዳ ዴ ድ ዶ ሲንደገን ያው ደ ዱ ዲ ዳ ዴ ድ ዶ እሺ በመቀጠል ይቺ ማነች? ጀ አይደለች? ያው ጀ ጁ ጂ ጃ ጄ ጅ ጆ ሲንደገን ያው ጀ ጁ ጂ ጃ ጄ ጅ ጆ ጆ እሺ ከዚህ በመቀጠል ደግሞ እስቲ ወደታች እንደዚህ እንያቸው እያንዳንዳቸውን። ከዛ የመጀመሪያ ፊደሎች ስንጀምር ይቺ ማነች? ዘ ከዛ ይቺኛዋ ዠ ይቺ የ ይቺ ደ
ይችኛዋ ጀ። እሺ ይቺ ማነች? ዙ። ይችኛዋ ዡ ዡ። ይቺ ዩ ዩ ነች። ይችኛዋ ዱ ዱ። ይቺ ጁ ጁ። ይችኛዋ ዚ ዚ። እሺ ይቺ ዢ ዢ። ይቺ ይ። ይችኛዋ ዲ። ይቺ ጂ ጂ። እሺ ይቺ ማነች? ዛ። ከዛ ይቺ ዣ። ይችኛዋ ያ። ይችኛዋ ዳ። ይቺ ጃ ጃ። እሺ ይችኛዋ ማነች? ዜ። እሺ ይቺ ዤ። ይችኛዋ ዬ። ይቺ ቤ። ይቺ ጄ ጄ። እሺ በመቀጠል ይቺ ማነች? ዝ። ይቺ ዥ። ይችኛዋ ይ። ይቺ ድ። ይችኛዋ ጅ ጅ። እሺ በመቀጠል ይቺ ማነች? ዞ ናት። ዞ። ይቺ ዦ። ይቺ ዮ። ይችኛዋ ዶ። ይቺ ጆ ነች። ጆ ጆ። በጣም አሪፍ። እሺ ይኸው የመጀመሪያ ፊደሎች እንግዲህ ምንም የላቸው። ሁለተኛ ፊደሎች ለሁሉም ነው። ከጎናቸው ላይ ሶስተኛዎችንም እንዲሁ እዩዋቸው ከእግራቸው ላይ። አምስተኛ ፊደሎችም እንዲሁ ደግሞ ከእግራቸው ላይ ቀለበት አላቸው ማለት ነው። ቀለበት አላቸው። እሺ መልካም። ለቀጣዩ ስናልፍ ደግሞ ይቺ ማነች? ገ ነች። ገ። ይቺ ጉ። ይቺ ጂ። ይቺኛዋ ጋ። ይቺ ጌ። ይቺ ግ ግ ነች። ይቺኛዋ ማነች? ጎ። እስቲ እንደገና ያው ገ ጉ ጂ ጋ ጌ ግ ጎ ጎ። እሺ ከዛ ይቺ ማነች? ጠ ነች። ያው ጠ። ከዛ ጡ። ይቺ ጢ። ይቺኛዋ ጣ። ይቺ ጤ። እሺ ይቺ ጥ። ይቺ ጦ። እንደገና ያው ጠ ጡ ጢ ኢ ጣ ጤ ጥ ጦ። እሺ እንደገና ጠ ጡ ኢ ጣ ጤ ጥ ጦ። እሺ ከዛ መቀጠል ደግሞ ይቺ ማነች? ጨ ነች። ጨ ጨ። ያው ጨ ጩ ጩ ጪ ጫ ጬ ጭ ጮ ጮ። እሺ ጨ ከዛ ጩ ጪ ጫ ጬ ጭ ጮ። እሺ መልካም። አሁን ከዚህ ጋር የምታዩት ነገር ምንድን ነው? እና ጨ ተመሳሳይነት አላቸው። ጠ ምንም ቀለበት የላትም። ጨ ደግሞ ከእግሯ ላይ ብዙ ዜሮ ዜሮ አላት እንጂ ሌላ ልዩነት የላቸውም ማለት ነው። ጨ ከእግሯ ላይ ቀለበት አላት የጨ ቤተሰቦች፣ የጠ ደግሞ ምንም የላትም ማለት ነው። በዚህ ብቻ ነው ልዩነታቸው። በመቀጠል ደግሞ ይቺ ደግሞ ጰ ነች። እስኪ በሏት። ጰ ጰ። ያው ኡ ጲ ጳ ጴ ጵ ጶ። እስኪ እንደገና ጰ ኡ ጲ ጳ ጴ ጵ ጶ። እሺ ከዛ ደግሞ ይቺ ማነች? ጸ ነች። ያው ጸ ጹ
ጺ ጻ ጼ ጽ ጾ። እስቲ እንደገን ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ መልካም። ከዛ እስቲ ወደታች ደግሞ ምን ያክል አውቃችኋል የሚለውን ላሳያችሁ። ይቺ ማነች? የመጀመሪያዋ የ። ከዛ ይቺኛዋ ማነች? ጠ። ይቺ ጨ። ይቺ ጠ። ይቺ ጸ። ጸ ነች። እሺ ይቺኛዋ ማነች? ጉ። ይቺ ጡ። ይቺኛዋ ጩ። ይቺ ማነች? ጡ። ይቺ ማነች? ጹ ጹ። ይቺ ማነች? ጊ። ይቺ ጲ። ይቺኛዋ ጪ። ይቺ ጲ። እነዚህ ጺ ጺ። እሺ እነዚህ ይቺ ማነች? ጋ። ይቺኛዋ ማነች? ጣ። ከዛ ይቺ ጫ ጫ። ይቺ ጳ። ይቺ ጻ። ከዛ ይቺኛዋ ማነች? ጌ። ይቺ ጴ። ይቺኛዋ ጬ። እነዚህ ኤ። እነዚህኞች ጼ ጼ። እሺ በመቀጠል ይቺ ማነች? ግ ግ ነች። ከዛ ይቺ ጽ። እሺ ይቺ ማነች? ጭ። ይቺኛዋ ጵ። ይቺ ጽ ጽ ነች። እሺ በጣም አሪፍ። ከዛ ይቺ ደግሞ ማነች? የገ መጨረሻ ጎ ጎ። ይቺ ኦ። ይቺኛዋ ጮ። ይቺ ኦ። ይቺ ማነች? ጾ ጾ ነች ማለት ነው። አሁን ጠና ጨ ተመሳሳይነት ስላላቸው ጠን ከያዛችሁ ጨን በቀላሉ መያዝ ትችላላችሁ። ምነው ልዩነታቸው? ከእግሯ ላይ ጨ ቀለበት አላት፣ ጠ ደግሞ የላትም። ጠና ጸ ደግሞ ተመሳሳይነት አላቸው። ይቺ ጸ ካናቷ ላይ ምንም የላትም፣ ጠ ግና አላት ካናቷ ላይ። እነዚህ ተመሳሳይነት አላቸው። አንደኛዋን ካወቃችሁ አንደኛዋን በቀላሉ መለየት ይቻላል ማለት ነው። በቀላሉ መለየት ይቻላል። እሺ ከዛ በመቀጠል ደግሞ ይቺ ማነች? ፈ ነች። ፈ። ከዛ ይቺ ማነች? ፉ። ይቺ ፊ። ይቺ ማነች? ፋ። ከዛ ፌ። ይቺ ፍ። ይቺኛዋ ፎ ነች። እስቲ እንደገና ፈ። ከዛ ፉ። ይቺ ፊ። ከዛ ፋ። ይቺ ፌ። ይቺ ፍ። ፎ። እሺ መልካም። ከዛ ይቺኛዋ ማነች? ሀ ነች። ሀ። ያው ሀ ሁ ሂ ሀ ሄ ህ ሆ። እስቲ እንደገና ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ መልካም። ከዛ ይቺ ማነች? ሏ ነች። ሏ። ይቺ ሟ። ይቺ ሷ ነች። ሷ። ከዛ ይቺ ሯ። ይቺ ሷ። ይቺ ቋ። ይቺ ቧ ቋ ናት። ይቺ ሿ። ይቺ ቋ። እሺ እነዚህ ያው
የአማርኛ ዲቃላ ሆሄያት የምንላቸው ናቸው ማለት ነው። እነዚህ የምታዩቸው የአማርኛ ዲቃላ ሆሄያት የምንላቸው ናቸው። ይችኛዋ እንዳልኳችሁ ይቺ ማነች? ሏ፣ ይችኛዋ ሟ፣ ይቺ ሷ፣ ይችኛዋ ሯ፣ ይቺ ሷ፣ ይቺ ሿ፣ ይችኛዋ ቋ ናቸው። እሺ ከዛ ይቺ ደግሞ ማነች? ቧ፣ ከዛ ይቺ ቷ፣ ይቺ ማንን ትመስላለች? ቸን አይደለ? የቸ ዲቃላ ሆሄ ማነች? ቿ። እሺ ይቺ ማነች? ኋ፣ የማን ዲቃላ ሆሄ? የሃ። ይቺ ደግሞ የነ ናን ትመስላለች አይደለ? ኗ። ይቺ ደግሞ የኘ ኟ። ይቺ ማን ትመስላለች? አን ትመስላለች አይደለ? አ ነች። አ። እሺ ይቺ ደግሞ ማነች? ካን ትመስላለች። ኳ ነች። ኳ። ይቺ ደግሞ የዘ ዟ፣ ይቺ ዧ፣ ይቺ ዷ፣ ይቺኛዋ ጇ፣ ይቺ ጓ፣ ይቺኛዋ የጠ ጧ ነች። ጧ ጧ። እሺ እስቲ እንደገና ያው ኋ፣ ከዛ ዟ፣ ይቺ ዧ፣ ዷ፣ ዟ፣ ጓ፣ ይቺ ጧ ነች። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማነች? ጯ፣ ጯ። እሺ ይቺኛዋ ጿ፣ ይቺ ጧ፣ ይቺ ፏ፣ ይቺ ቷ ናት። ቷ ቷ። እሺ ወደ ታች ደግሞ ስናያቸው ይቺ ማነች? ፐ፣ ፐ፣ ይቺ ፐ፣ ፐ፣ ይቺኛዋ ፐ፣ ይቺ ሏ፣ ይቺ ቧ፣ ይቺ ማነች? ፏ፣ ይቺኛዋ ጯ፣ ጯ ነች። እሺ ይቺኛዋ ደግሞ ማነች? ፉ፣ ይቺ ፑ፣ ይቺ ሟ፣ ይቺኛዋ ቷ፣ ይቺ ዟ፣ ይቺ ዧ፣ አይ ሚን ጿ፣ ጿ። እሺ ይቺኛዋ ማነች? ፊ፣ ይቺኛዋ ሂ፣ ይቺ ሷ፣ ይቺ ቿ፣ ይቺ ዧ፣ ይቺ ጧ። እሺ ይቺኛዋ ደግሞ ማነች? ፏ፣ ይቺ ፏ፣ ይቺኛዋ ማነች? ሯ፣ ይቺ ማነች? ኋ፣ ይቺ ዷ፣ ይቺ ፏ፣ ፏ፣ ፏ። እሺ ይቺ ማነች? ፌ፣ ፌ፣ ይቺኛዋ ፌ፣ ይቺ ሷ፣ ይቺ ኗ፣ ኗ፣ ይቺኛዋ ማነች? ጇ፣ ጇ፣ ይቺኛዋ ደግሞ ኋ ነች። ኋ፣ ኋ። እሺ ይቺ ማነች? በመቀጠል ህ፣ ከዛ ይቺ ህ፣ ይቺ ሿ፣ ይቺ ኟ፣ ይቺ ጓ፣ ጓ። እሺ በመቀጠል ይቺኛዋ ሆ ነች። ፎ፣ ይቺ ሆ፣ ይቺኛዋ ቋ፣ ይቺ አ፣ ይቺ ሯ። እሺ አሁን ለምሳሌ አንድ ጊዜ ልድገምላችሁ። እነዚህ የአማርኛ ዲቃላ ሆሄ የምንላቸው እነዚህን አንዴ ልበላችሁና እንጨርሳለን። ይቺ ሏ ነች። ይቺ ሟ፣ ይቺ ሷ፣ ይቺ ሯ፣ ይቺ ሷ፣ ሿ፣ ቋ፣ ቧ፣ ያው ቧ፣ ከዛ ይቺ ቷ፣ ቷ፣ ፏ፣ ኗ፣ ኟ፣ አ፣
ፏ ዟ ዟ ዷ ጇ ጓ ጧ ጧ ጧ ጿ ፏ ፏ ኋ እነዚህን ይመስላሉ የአማርኛ ዲቃላ ሆሄ ወይም እንደ ስምንተኛ የሚታዩት ማለት ነው። በዛሬው ቪዲዮአችን እንግዲህ እንደምታዩት ሙሉ የአማርኛ ፊደሎችን አይተናል። እንዲሁም ደግሞ ዲቃላ ሆሄ የምንላቸው እነዚህ ስንት አይነት ሀ አይተናል? 3 አይነት ሀ አይተናል። ስንት አይነት ሰ አይተናል? 2 አይነት ሰ 2 አይነት ሰ አይተናል ማለት ነው። እንዲሁም ስንት አይነት አ አይተናል? 2 አይነት አ። ከዛ ጸ ደግሞ ስንት አይነት ጸ? 2 አይነት ጸ አይተናል ማለት ነው። እነዚህም በቀጣይ በደንብ እያንዳንዳቸው ልዩነታቸውን ይዤላችሁ የሚመጣ ይሆናል። በዛሬው ቪዲዮአችን ይህን ካየን በቂ ነው። ሙሉ የአማርኛ ፊደላትን እንግዲህ ይህን ቪዲዮ እየደጋገማችሁም እንዲያያላችሁም ካያችሁ በእርግጠኝነት ማንበብ ትጀምራላችሁ ማለት ነው። ይህን ቪዲዮ ጨርሳችሁ ካያችሁ በደንብ በተከታተላችሁት አንበብ በቀላሉ ትችላላችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ ቪዲዮ ላይ ባስቀመጥነው ስልክ ታች ላይ ባለው ስልክ ደውሉልን፣ ሀሎ በሉን። በአጭር ጊዜ አማርኛን እንድታነቡ እንድትጽፉ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።